ብላትና ከኛ እናወራለን እንዴ እሷ ትወጣ ምንድነው እኛ ተግባብተን እያወራን ነበር አይደል? ምን ተግባብተን እያወራን ነበር? እየተደማመጥን ነበር አይደል? እሷ ትወጣ አታስፈልግም። እየተደማመጥን ነበረ፣ ግን ምን መብት ያመጣልኝ? ረጅም ሰዓት እንግዲህ እሷ ምንድነው እሺ ፈልጉ እናንተ እኮ ግራ ይገባኝ። እሷም ያስመጣት ምክንያት ምንድነው? ምን ላድርግልህ? ተረዳኛ። እሷም ያስመጣት ምክንያት እኛ መቆየታችን ነው። እኛ መቆየታችን ደግሞ ከእናንተ ጋር እዚህ ጋር እያጨቃጨቃችሁን ነው እንዴ? እሺ ለምን የመጣሁት አለ ዴቭ? ምክንያቱም ምንድነው እዚህ በሌሊት አንገብግቦ ቴክስት ልከውልኝ ጨነቀኝና ወጣኋል። ቴክስቱ ምክንያት አታርጉ። በራሱ ፍላጎት ነው ልጅ የወጣው። ጉዜ ያለሽ ነው ቴክስት ነው እኮ እንደዚህ አላለም እንዴ? ምንድነው ያለው? እንቅልፍ አልያዘኝም ሊወስደኝ አልቻለም። ስለዚህ መጣው ነው ያለው እኮ። ምንድነው ምን ጆሮ አይሰማም ነው? ቴክስት ስለላኩ ወይ እየደለተ ነው የሚሰማው ጀመር። ምን ማለት ነው? አንተ ቴክስት ሲልኩለት በቃ እናንተ ተዛላችሁ ጨነቀው። ቴክስት መተኛት አልቻለም። ቴክስት ያዝነው እኮ ለሊት እኮ አይደለም መናት ነው እና ምን መንገድ ላይ ሆኖ ነው የላካችሁላት? ሰዓት እኮ ማየት እንችላለን። ይላክብን ምን ነው መንገድ ላይ ሆኖ ነው እየመጣ ነው። ይቅርታ እንዴ ጉዜ፣ አሁን መቼም ይሄንን ነገር ልንካካደው አንችልም። ስልኩን ከፍተን ማየት እንችላለን። የወጣን አካባቢ ነው የላክንለት። ሲቀጥል ደግሞ በዛ ሰዓትም አምሽተን ስለወጣን ነገር ነው ነገ እንመጣለን እንወስደሃለን። አብረናችሁ ቤት ማታ የወጣችሁ እኔ ደግሞ ግራ የሚገባኝ ነገር ልጁ በአንደበቱ የሚናገረው ነገር ለምን ማታምኑት? በአንደበቱ የሚናገረው ነገር ለምን ማታምኑት? ልጁን እንዴ ተግባሩና አንደበቱ ሌላ ነው። አይታየህም? አንተ አይንህ አያይም እንዴ? ተግባሩ ምን አደረገ? አብርሃም ይሄ ነው አንተ ቆይ ይሄ ነው እያልኩ ዘመኔ ዓመት ሙሉ ተረጋጊ። አውቆ የተኛ ቢቀሰቅሱት አይለቃም። ምንም ችግር የለውም። አውቆ ስለሆነ መከራከር አስፈላጊ አይደለም። እዚህ ሙሉ ካወቀ እኮ መሄድ አለብን አይደል እንዴ? ሐኪም ቤት 3 ሰዓት ይሄዳል እኮ። ገና በአንድ ሰዓት ነው እንዴ ሐኪም ቤት ትወስጂው? 3 ሰዓት ነው የሚሄደው ነው ያልኩት እኮ 3 ሰዓት ተረጋግቶ ይሄዳል። አንቺ እኮ አታስፈልጊም። አገባሽ የምትለው ለአንተ ነው እንዴ? ቀለበት ያደርገው ለኔ እኮ ነው ቀለበት ያደርገው አይደል እንዴ? በደንብ ነው የሚያገባው። እየሰማሽኝ ነው? አልፈልግሽም ብሎሻል። ቀለበቱ አውጥተሽ መጣል ትችያለሽ። አልችልም፣ አልጥለውም። አልፈልግሽም ማለት በአደባባይ ነው ቀለበት ያደረገልኝ። በአደባባይ ደግሞ አልፈልግሽም ብሎሻል። እሺ በቃ ችግር የለውም። ግን የህልም እንጀራ ነው የሚሆንብሽ። የህልም እንጀራ አንቺ ሆነ ላንቺ ሆነብሽ። እንደዚህ ባለትዳር የሆነ ሰው መተሽ እኮ በግድ የኔውን ይገልሻለሽ። አንቺ ነሽ ፈቷል። አልተዋጠልኝ። አልፈልግሽም ደግሞ ባልሽ የትኛው ሽማግሌ ሰብስበሽ ነው እንደው የትኛው የት ነው የሚሄደው? አንቺ በእናትሽ ውጪ፣ በእናትሽ አንቺ ራሱ ውጪ። እኛ እንሄዳለን ሐኪም ቤት እሷን እንዲያስወጡልን። ጉዜ ሌላ ግርግር አንፍጠር። ኧረ በእናታችሁ ግቢም ጎረቤትም እየበጠበጥ ነው። ስለዚህ አንዴ እሷን አስወጧት። እኛ ሐኪም ቤት መሄድ ካለብን አብረን እንሄዳለን። አብርሃም እዚህ መሆኑ ከታወቀ ለምን አትወስዱትም? ጉዜ እኔ ነገርኩሽ እኮ ከእነሱ ውጪ ልጁ አይንቀሳቀስም። በቃ እኔ አሁን እኔ ላልኩት ያው ቤት አደረስኩ። እሺ ችግር የለውም። ባይወጣው ግን ደግሞ ቢያላታልኝ ነው ጉዜ እግዚአብሔር እኔ እረፍት ሊያገኝ አልችልም። መቤቴ እንዴ አይሰሙም። ምን አገባኝ አንቺ እረፍት አገኘሽ አላልኩ።